በ21 ቀን ራስን የመቀየር ቻሌንጅ how to reprogram yourself for success። በዚህ ቪዲዮ ራሳችንን በ21 ቀን ውስጥ እንዴት መቀየር እንደምንችል እንመለከታለን። ከእናንተ የሚጠበቀው ይህን ቪዲዮ ላይክ አድርጋችሁ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን እስከ መጨረሻ መመልከት ነው። በእርግጥም ተተርፉበታላችሁ። ይህ የእናንተ ምርጥ ቻናል ኢንስፓየር ጀነሬሽን ነው። አመሰግናለሁ። ወደ ቪዲዮ ከተወለድንበት ጊዜ ጀምሮ አይምሯችን ማንነታችን ፕሮግራም እየተደረገ ሰዎች ያሻቸው ሲጭኑብን ነው የደረስነው። ለዚህም ፕሮግራመብል ሆነናል ማለት ነው። ያ ማለት ምን ማለት ነው? ማህበረሰቡ፣ ቤተሰቦቻችን፣ አስተማሪዎቻችን ወይ ትምህርት ቤታችን፣ ሶሻል ሚዲያው በእኛ ላይ በጎም ያልሆነ ተጽዕኖ በእኛ ላይ አሳድረው አልፏል። መልካም የሆነውን ነገር እንደ መልካም እንቀበለውና መልካም ያልሆነውን ነገር ግን አሁንም ከህይወታችን አፍርሰን ራሳችን እንደገና መስራት አለብን። ህይወትን ስለመቀየር ስናወራ ስለ ልማድ እናወራለን። ልማድ ህይወትን የመቀየር ትልቅ አቅም አለው። ከዚህም ውስጥ ደግሞ የሰው ልጅ አንድን ነገር ለ21 ቀናት ደጋግሞ እስካደረገው ድረስ ህይወቱን መለወጥ ይችላል፣ ወይ ደግሞ ያን የሚፈልገውን ነገር ማድረግ ይችላል ማለት ነው። ስለዚህ በ21 ቀን ቻሌንጅ ውስጥ የምንማራቸው ነገሮች ራሳችንን እንዴት እንደገና ማይንዳችንን ፕሮግራም እንደምናደርግ ራሳችንን እንደገና እንዴት እንደምንቀይር ማየት የምንችልበት ይሆናል ማለት ነው። ከተወለድን ጀምሮ ሲነገረን የነበረው በጣም ትልቅ ህልም እንዳይኖረን ኑሮ በጣም ብዙ መጠየቅም ሆነ መሳሳትን እንድንጠላ ተደርገን ወይም ፐርፌክሽኒስት ሆነን እንድንኖር አይነት ተጽዕኖዎችን በህይወታችን ላይ ተቀምጠው ነው ያደግነው ማለት ነው። ያ ነው ፕሮግራም። በአጠቃላይ የብዙ ሰዎች አመለካከተኛ ላይ ተጭኖ የብዙ ሰዎች አስተሳሰብኛ ላይ ተጭኖ የብዙ ሰዎችን አመለካከት እንደ ባሪያ ተሸክመን፣ አንድ ግን ደስ የሚል ነገር አለ። ምንድነው? ማይንዳችን ሪፕሮግራም መሆን ይችላል ወይም ማንነታችን መቀየር እንችላለን በእነዚህ 21 ቀናቶች ውስጥ። ምክንያቱም አይምሯችን ልክ እንደ ማሽን ነው ወይም ልክ እንደ ኮምፒውተር ነው። እኛ ደግሞ ልክ እንደ ፕሮግራመር ነን ማለት ነው። ራሳችን ላይ የፈለገውን መጠን የፈለገውን መጥፋት የፈለገውን ማስቀረት እንችላለን ማለት። አይምሯችን ልክ እንደ ኮምፒውተር የተሰጠውን ዳታ እንደሚቀበለው የኛ ማንነት የሆነ የተሰጠንን ነገር ነው የሚቀበለውና እኛም እንደገና ለ21 ቀናት አዲስ አይምሯችን ያለመደውን ማንነት ማስለመድ ብንጀምር ማይንዳችንን ነገር መቀበል ይጀምራል ማለት ነው። ራሳችን ላይ ለመጫን ሰዎች የነገሩንን ነገሮች ሊሆን ይችላል ወይም እኛ የምንፈልጋቸውን ነገሮች ሊሆን ይችላል። እዛ እንትን ለመጫን ደጋግሞ ወይም ሪፒቴሽን ኖሮት በተደጋጋሚ እየደጋገምን ስናደርገው ለ21 ቀን በእርግጥም በዚህ ያን ያመንነው ነገር ደግሞ በውስጣችን ያመንነውና የተቀበልነው ነገር ደግሞ ወደ ሪያሊቲ መምጣት ይችላል ማለት ነው። ወደ ገሃዱ ዓለም ወደ ህይወታችን ማኒፌስት ማድረግ መገለጥ ይጀምራል ማለት ነው። ምክንያቱም ማይንዳችን ሪፕሮግራም በተደረገው ልክ ነው እስካሁን እየኖርን ያለነው። የእስከዛሬው ኑሯችን ልክ ማለት አሁን እኛ ማይንዳችን በተደረገበት ልክ ያለውን አይነት ማንነት ነው እያኖርን ያለው። ስለዚህ ከዚህ በኋላ ደግሞ ማይንዳችንን በዚህ 21 ቀናቶች ውስጥ መቀየር ስንችል ማይንዳችን ባደገ ልክ ህይወታችንም እያደገ ይመጣል። የአይምሯችን ነጸብራቅ በገሃዱ ዓለም ላይ በዚህ አይምሯችን እንደገና ሪፕሮግራም ማድረግ በራስ መተማመን ይቻላል የሚለውን መንፈስ አይቻል የሚለውን ነገር አውጥተን ይቻላል የሚለውን መንፈስ እንደገና በህይወታችን ላይ ሪቫይቭ እንዲያደርግ ወይም እንዲንቀሳቀስ ማድረግ እንችላለን ማለት ነው። ዋናው ነገር የሰው ልጅ ለአይምሮ የሚመግበው ነገር ነው። አንተ ለምግቡ ተጠንቀቅ እንጂ አይምሮ ሪፕሮዳክቲቭ ነው። አይምሮክ ያ ነገር ፕሮዳክቲቭ ነው፣ ያወጣዋል ወይ ደግሞ መልሶ ይከፍልሃል ማለት ነው። ስለዚህ አንተ ለአይምሮ የምትሰጠውን ነገር መጠንቀቅ አለብህ ማለት ነው። አየህ ሰዎች እኛ እንዴት ዝም እንደምንልና ጥያቄዎችን ከመጠየቅ ወደኋላ እንድንል ኦር ደግሞ ራሳችንን ጭምትነት በሚመስል ነገር ግን ጥያቄዎቻችን ታፍነው ትሬቶቻችንን ብናይ እንዴት ማሰብ እንደምንችል ሳይሆን እነሱ የፈለጉትን ሐሳብ ሲጭኑብን ነበር እንጂ እንዴት ማሰብ እንዳለብን፣ እንዴት ማይንዳችንን ሰብኮንሺየስ ማይንዳችንን ኮንሺየስ ማይንዳችንን እንዴት መቆጣጠር እንዳለብን አላስተማሩም። ይህ ነው የብዙ ሰዎች ክፍተት፣ የስኬት ውድቀታችን። እውነታውን ግን አሁን መቀየር እንችላለን ማለት ነው። በዚህ ልክ ከተንቀሳቀስን የምርም በ21 ቀን ውስጥ ራሳችንን መቀየር። ስለዚህ ዛሬ እንዴት ማይንዳችንን መቀየር እንደምንችል በሰፊው እንመለከታለን። በሂደት አንድ በአንድ ስቴፕ በስቴፕ እንማራለን ማለት ነው። ከእናንተ የሚጠበቀው በስርዓቱ ማስታወሻና እስክሪብቶ ይዛችሁ ያለምንም ቀልድ በስርዓቱ ቁጭ ብላችሁ ተከታተሉት። በእርግጠኝነት የሚሄዳችሁን ይቀይረዋል። ስለዚህ ወደ እዚህ ጋር ስለ ማይንድ ሪፕሮግራም ስናወራ ወይም በ21 ቀን ውስጥ ስለመቀየር ወይም ስለ ቻሌንጅ ስናወራ የሰራነውን ነገር ነው ወደዛ ማምጣት የምንችለው። ስለዚህ ይህን ቪዲዮ ስትከታተሉት ወይም እኔ የሆነ ነገር ስነግራችሁ ያን ነገር ፕራክቲካሊ እየነካችሁት ተች እያደረጋችሁት እየተሰማችሁ እየተማራችሁበት እንድታልፉ ስለምፈልግ ወረቀትና እስክሪብቶ ከእናንተ አይለይ ደግሜ እላችኋለሁ። ስለዚህ የመጀመሪያው ሐሳብ አይምሮ ውስጥ ያለውን ነገር ጻፈው የሚል ነውና ይህንን ሐሳብ በደንብ ላስረዳችሁ።
አይምሯችሁ ላይ ያለው ወደ ኋላ የሚጎትታችሁ የሆነ ነገር አስባችሁ በነገር ለማድረግ ስታስቡ ወደ ኋላ የሚጎትታችሁ ነገር ምንድነው? ምክንያቱም ራስን ከማወቅ ጀምራል። አንድ ሰው ራሱን ስለመቀየር ሲያስብ ራሱን መጀመሪያ ማወቅ አለበት። ራሱን ሲያውቅ ነው ነገሮችን ማስተካከል የሚችለው። ስለዚህ 5 ወደ ኋላ የሚጎትቷችሁን ሐሳቦች ማለት ሰዎች ሪፍሌክት የሚያደርጉባችሁ ሊሆን ይችላል፣ ውስጣችሁ ላይ የሚሰማችሁ ነገር ሊሆን ይችላል። ብቻ ምንም ነገር ይሁን 5 ወደ ኋላ የሚጎትታችሁ ነገር ስታስቡ ወደ ኋላ የሚጎትታችሁ ጻፉ። የሚገድባችሁ የሚከለክላችሁ የሆነ ነገር አስባችሁ ልትጀምሩ ስትሉ እንድትቆሙ የሚያደርጋችሁን ሐሳብ እንድትጽፉ ፈልጋለሁ። ሁለተኛው ሐሳብ የጻፍከውን ሐሳብ በትኩረት ተመልከተው። ምን ማለት ነው? ለ10 ደቂቃ በጥሞና በጸጥታ የሆነ ምንም አይነት ረብሻ ውስጥ ሳትሆን ሶሻል ሚዲያ ኖቲፊኬሽን ምናምን ሳትጎረጉር ከምንም ነገር ተገለ የጻፍከውን ነገር እስኪ በደንብ ተመልክተው። ወደ ውስጥ በደንብ እንድታይ ያደርገዋል እነዛ ጥያቄዎች። እና ምንም አይነት ፍርድ አትስጥ፣ ምንም አይነት ብያኔ አትስጥ። ዝም ብለህ እነዛን የጻፍካቸውን ነገሮች በደንብ አድርገህ በጥሞና እንድትመለከታቸው ነው የምፈልገው። ሶስተኛ ደግሞ እንድታረግ የምፈልገውን ምንድነው? አሉታዊ ሐሳቦችን ላይ ከምጽፋቸው ነገሮች ውስጥ ብቻም ሳይሆን አሉታዊ ሐሳብ ማለት የምታማርርበት የምታሳብብበት፣ እኔ እንደዚህ አይደለሁም፣ ለኔ እንደዚህ አይሆንም ምናምን የምትላቸው ወርዶች፣ ተደጋጋሚ የምታወጣቸውን ወርዶች እንድታስባቸውና እንድትጽፋቸው ፈልጋለሁ። ወደ አሉታዊ ሐሳብ ግባና ቁጭ ብለህ እኔ ስለራሴ ምንድነው የማወራው አሉታዊ ነገር እኔ አልችልም ነው የምለው፣ ለኔ አልሆነም ነው የምለው፣ እድለኛ አይደለሁም ነው የምለው። ብቻ ሰው የየራሱ አለውና ያን አሉታዊ ሐሳብ ደግሞ በትኩረት አድርገን እንድጽፍልኝ እፈልጋለሁ። ስቴፕ 4ኛ የድሮ ማንነትህን ተሰናበተው። ለድሮ ማንነትህ ደብዳቤ ጽፈህ ተሰናበተው። በቃ which is good። ጥሩ የነበረ ነገር ይኖረዋል፣ መጥፎ የነበረ ነገር ይኖረዋል። ከዚህ ሰዓት ጀምሮ ግን የድሮ ማንነትህ አንተ ህይወት ላይ ጣልቃ እየገባ ህይወትን እንዳይረብሸው ፓስት ኤክስፒሪየንስ የሆነ የሮማንቲክ ወይም የሪሌሽንሺፕ ችግር ሊኖርብህ ይችላል። የቢዝነስ ችግር ሊኖርብህ ይችላል። ከሰዎች ጋር ባለ ኮሚኒኬሽን ምናምን ብቻ በብዙ መንገዶች ሊሆን ይችላል። ብዙ አይነት ክፍተቶች ኖረውብህ ሊሆን ይችላል። የድሮ ማንነትህን ጉድባይ በለው፣ ቻው በለው። ድጋሚ መልሰህ ትኩረት አትስጠው፣ ቦታ አትስጠው። በዛ ልክ መሄድ ስትጀምር ነገሮች እየተቀየሩ መምጣት ይጀምራሉ። ስለዚህ ምን እንድታደርግልኝ ፈልጋለሁ? ለድሮ ማንነትህ ደብዳቤ ጻፍና ጀስት ሴይ ጉድባይ። እስከዛሬ ለነበርከው ጉዳቴም ሊሆን ይችላል፣ ጥቅሜም ልትሆን ትችላለህ፣ ምንም ብለህ ወደፊት ለመዘርጋት ራስን የምታዘጋጅበት ስቴፕ ነው ማለት ነው። ይህ 4ኛው ስቴፕ ማለት ነው። ወደ 5ኛው እናልፋለን። 5ኛ ራስህን ከሶሻል ሚዲያ ከተባለ ነገር ሁሉ ከልክል። ምን ማለት ነው? ጠዋት ስትነሳ በፊት ከስልክ አጠገብ ተኝተህ ስልክን አንስተህ የምትመለከት ከነበረ ስክሪን ታይም የሚባል ነገር አይኖርህ። ስለዚህ የሶሻል ሚዲያ ታይምን ቀንስ፣ ተው፣ አጥፋ። ከዛ በኋላ ከቲክቶክ፣ ከፌስቡክ፣ ከኢንስታግራም ከተለያዩ የሶሻል ሚዲያ ወይ ደግሞ ማህበራዊ ገጾች ከሚባሉት ነገሮች ሁሉ ብትችል ከስልክህ ለተወሰነ ይህንን ለውጥ እስክናመጣ ድረስ አጥፋው። በዛ ሰዓት በፊት ስታይ የነበርካቸውን ነገሮች ሁሉ ከአእምሮ እስኪረሱ እስኪጠፉ ምናምን ነገር ኦልሞስት በቃ በቀን ውስጥ ቢያንስ ለ4 ሰዓት ለ5 ሰዓት ያህል ከሶሻል ሚዲያ የመራቅን ነገር አድርገ ማለት ነው። ልክ ያንን ማድረግ ስትጀምር ውስጥ የነበረው በሶሻል ሚዲያ ምክንያት ኢንፍሉዌንስ የተደረገው ተጽዕኖ የተደረገብህ ነገር በፌስቡክ በቴሌግራሙ አንተ ኔቸርህን ወይም ማንነትህን እንድታጣ ያደረገህን ነገር እየተውከው መሄድ ትጀምራለህ ማለት ነው። በዛ ተቃራኒ ወይ ደግሞ በዛ ሰብስቲቲዩት አድርገህ ተክተህ ማለት ነው ከኔቸር ጋር ጊዜ ማሳለፍ፣ የተለያዩ አረንጓዴያማ ቦታዎች ሄዶ መናፈሻ ቦታዎች ሄዶ መዝናናት፣ ከጓደኞች ጋር መዝናናት፣ ለቤተሰቦች ጊዜ መስጠት፣ ከጓደኞች ጋር ጊዜ መስጠት፣ ማንበብ ካለብህ ማንበብ፣ ስፖርት መስራት ካለብህ መስራት፣ ወደ ኔቸር ትመለሳለህ፣ ተፈጥሮ ትመለሳለህ። አየህ ወደ ተፈጥሮ እየተመለስክ ስትመጣ ደግሞ ብዙ ነገሮችን ህይወትን ማስተካከል ትችላለህ ማለት ነው። ወደ 6ኛ ምንም አይነት ውስጥህን ሐሳብን የሚረብሽህን ነገር አታድርግ። ሙዚቃ ሊሆን ይችላል፣ ዜና ሊሆን ይችላል፣ ምንም አይነት ነገሮች ሊሆኑ ይችላሉ። ያንተን ሐሳብ ሊሰርቅ የሚችል ወይ ስሜትህ ሊረብሽ የሚችል ወይ መጥፎ ትዝታ ሊቀሰቅስብህ የሚችል ምንም አይነት ነገር አታድርግ። በቃ ሙዚቃም ከሆነ ያን ሙዚቃ
ለጊዜው አስቀረው። ዜናም ከሆነ የሚረብሽ እነዛን ዜናዎች አስወግድ። ምንም አይነት ነገሮች ሊሆኑ ይችላሉ። አንተን የሚረብሽ ውስጥህን የሚያስጨንቅ ያለፈውን ትዝታ እያመጣ የሚበጠብጥ ምንም አይነት ነገሮች ካሉ ከጎን አድርቀው አጥፋ ማለት ነው። አካባቢህን አጽዳ። 7ኛ አካባቢ የአእምሮ ነጸብራቅ ነው፣ ወይም አእምሮ የአካባቢ ነጸብራቅ ነው። ስለዚህ አካባቢን ከስልክ ጀምሮ አጽዳ። ስልክ ላይ ጭምር ስልክ ራሱ አንድ ኢንቫይሮንመንት ነው። ራሱን ችሎ ጊዜ የምትንቀሳቀሰው ነገር ይሁን እንጂ አንድ ኢንቫይሮንመንት ነው። ስልክ ላይ ሊኖሩ የማይገባቸው ፎቶዎች፣ ቪዲዮዎች፣ ምንም አይነት በቃ ምንም ነገሮች አይኑሩ፣ ቴክስቶችም ጭምር አይኑሩ ማለት አንተን የሚረብሽ ፎከስ እንዳታረግ ስራ እንዳይሰራ ምናምን የሚያደርግህን ነገር በሙሉ ስልክ ላይ ያለ አጉል መጥፎ የሆኑ ሱሶች ሁሉ ጭምር ካሉ ከስልክ ላይ አስወግድ፣ አጥፋ። ቤትህ የጸዳ ይሁን፣ አካባቢ የጸዳ ይሁን፣ አለባበስ የጸዳ ይሁን። ያኔ ለራሴ ያለ ኮንፊደንስ፣ በራሴ ያለ መተማመን ብዙ ነገሮችን ይጨምርልሃል። ስለዚህ አካባቢን አጽዳ። ወደ 8ኛው አልፋለሁ። 8ኛ ስለ ራስህ ትልቅነት ወይም መሆን ስለምትፈልገው ነገር አስብ። ምን ማለት ነው? እኔ እንደዚህ አይነት ሰው መሆን ፈልጋለሁ የሚል ጥርት ያለ ግብ ይኑርህ። ያን ግብ ለማሳካት መከፈል ያለበት መስዋዕትነት ለመክፈል ዝግጁ። ከዛ በተረፈ መጻፍ ካለብህ ያን ነገር ጻፈው። መሆን የምትፈልገውን ነገር ቪዥዋላይዝ አድርገው። በደንብ አስበው፣ አሰላስለው። ብዙ ነገሮች ዓለም ላይ ከመምጣታቸው በፊት የቪዥዋላይዜሽን ውጤት ናቸው። ምን ማለት ነው? አንድ ነገር ለምሳሌ ፎቅ ሊሆን ይችላል። አንድ ዲዛይን ከመደረጉ በፊት በአርኪቴክቸሩ ማይንድ ላይ ቪዥዋላይዝ ተደርገው ወይም በአይነ ህሊና ተስለው የነበሩ ነገሮች ናቸው መሬት ላይ ወርደው ያን የመሰለ የሚያማምር ፎቅ የመጣውና ቪዥዋላይዜሽን ማድረግ ማለት ጠንቋይ መሆን ማለት አይደለም። ቪዥዋላይዝ ማድረግ ማለት የተሳሳተ ነገር ውስጥ ገብቶ ዝም ብሎ መዘባረቅ ማለት አይደለም። እያንዳንዱ ነገር የቪዥዋላይዜሽን ውጤት ነው። አሁን አንተ የለበስከው ልብስ ሊሆን ይችላል፣ አሁን የምትመገበው ምግብ ሊሆን ይችላል። ሁሉም ሰው ቀድሞ አይምሮ ላይ ጨርሶት የነበረውን ነገር ነው ምድር ላይ ሀፕን ያደረገው ማለት ነው። ስለዚህ ቪዥዋላይዝ አድርገው የምትፈልገውን ሰው፣ መድረስ የምትፈልግበት ቦታ፣ መንዳት የምትፈልገው በኤቭሪቲንግ በቃ ቪዥዋላይዝ አድርገው። ያ ነገር ነው ማይንድ ላይ ቆይቶ ያ ነገር ሲደጋገም ማኒፌስት አድርገው ወደ ገሃዱ ዓለም የሚመጣው ማለት ነው። ስለዚህ መሆን የምትፈልገውን ያንን ትልቅ ሰው ለራስ ነገረው፣ ቪዥዋላይዝ አድርገው ማለት ነው። ወደ 9ኛ የምትፈራው ነገር ጋር ተጋፈጥ። ምን ማለት ነው? ብዙዎቻችን የምንፈራቸው ነገሮች አሉ ማለት ሰው እንደመሆናችን መጠን ሁሉም ነገር የምንደፍር ሰዎች አይደለም። ነገር ግን የምንፈራውን ነገር የምንጋፈጥበት የሆነ ታይም ቢኖረን፣ ነገር ግን ያንን የምንፈራውን ነገር ከመፍራት ይልቅ ወደ መልመድና እንደውም ነገሩን በጣም በነገር ወደ መደሰት ልናለፍ ስለምንችል የምትፈሩትን ነገር የምትጋፈጡበት የሆነ ሰዓት ይኖራል። ውጤታማ ትሆናላችሁ ማለት ነው። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት በ21 ቀን ራስን ስለመቀየር የመጀመሪያው ፓርት ወይም የመጀመሪያው ሴሽን ይሄን ይመስላል። በቀጣይ ሴሽን ደግሞ ራሳችንን እንዴት መቀየር እንዳለብን በ21 ቀን ውስጥ የሚያግዙንን ሌሎች ትምህርቶችን ስለምንማር ተከታታይ ትምህርት ስለሆነ በደንብ አድርጋችሁ ተከታተሉ። ይህ የእናንተ ኢንስፓየር ጀነሬሽን ነው። ይህ ትምህርት ጠቅሞናል ብላችሁ የምታስቡ ከሆነ ላይክ አድርጉት። ሐሳቡ ምንም አይነት ሐሳብ እንዲሰራላችሁ የምትፈልጉት ነገር ካለ ኦር ደግሞ ከተማማራችሁ ትምህርቶች የትኛው ሞር እንዳበረታታችሁ የምትነግሩኝ ነገር ካለ በኮሜንት ሴክሽን ላይ ብትገልጹልኝ በጣም ደስ ይለኛል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኢንስፓየር ጀነሬሽን